ገምት። ቴዲ እንደውም አንድ ተረት ልንገርሽ። አንድ ዙኑ የምትባል በጣም ደግ ባል ያላት ጨካኝ ሴት ነበረች። ወይ ጭራቅ ላርጋት እንዴ! ድሮ በልጅነታችን ጨካኝ ሴቶች ጭራቅ ናቸው እየተባለን ያደግነው። አንቺ ርኩስ፣ አሁንስ ገደብሽን እያለፍሽ ነው። ከዕለታት አንድ ቀን የዚህ ሴትዮ ባል ቤት ውስጥ ሰው ይገላል። ምንድን ነው የምታወሪው? እንግዲህ ወይዘሮ ባፈና ማለት ናቸው የኑሃሚን አያት። እንግዲህ በጣም በሚገርም ሁኔታ ወንድ አጥርን ልክ አስገባዋለሁ። እንዴ አላወቀኝም ማለት ነው። ማንነቴን ጠንቅቆ አላወቀም ማለት ነው። ምን እንደማደርገው ምን እንደምጎዳ እኔ አሳየዋለሁ ብለው ቆርጠው ተነስተዋል ማለት ነው። መሳሪያዬን አምጪልኝ ሲሉም ተናግረዋል። እንግዲህ ባለፈው እንደምናውቀው ኑሃሚን ለዳግም ስትነግረው ነበረ። አያቴ ወንዱ አያቴ እኔ አላቅም አያቴ ስትነግረኝ ነው። እና ወንዱ አያቴ የሚገርምህ ነገር በጣም በሚገርመው ሁኔታ በጣም ጀግና ነበረ። እና በጣም ጀግና ነበረ። ይገርምሃል። አያቴም እንግዲህ የእሱ ተስተጋብቶባት ነው መሰለኝ። አሁንም እስኪ ተመልከታት፣ በጣም እኮ ጀግና ነች ስትል ተደምጣለች ማለት ነው። በሌላ በኩል እንግዲህ አምራንና ዝናሽ የለየለት የተካረረ ትልቅ ጸብ ውስጥ ገብተዋል። እንግዲህ የአምራንና የወይዘሮ ዝናሽ ደግሞ የጸባቸው መንስኤ ያው እንደሚታወቀው ቴዲ ነው ማለት ነው። ቴዲ እንግዲህ ወይዘሮ ዝናሽ አምናው ሳለ እሱ ግን ከድቷታል ማለት ነው። ከጀርባ ሆኖ ጭራሹንም ለአምራን የወይዘሮ ዝናሽን ሚስጥር ለአምራን አሳልፎ ሰጥቷል። ፍሌሹንም እንግዲህ ያን ሚሞሪውን ማለት ነው ወይዘሮ ዝናሽ የሰበረችውን ጭምር የዛን ግን ኮፒውን ማለት ነው ለአምራን ሰጥቷታል። ምክንያቱም አምራን በገንዘብ ስላታለለችው ማለት ነው። ታዲያ ከዚህ በኋላ አምራን እንግዲህ ትመጣና ወይዘሮ ዝናሽን አየሽ አይደለ ባለፈው እኔን እንደዚህ ነበር ያቃጠልሽኝ፣ እንዴት ነው ያናድዳል አይደል ያቃጥላል አይደል እያለች ወይዘሮ ዝናሽን ማናደዱንና ማቃጠሉን ተያይዘዋለች ማለት ነው። እንግዲህ እየፈለገች ያለችው የአክሲዮኑን ድርሻ በጣም በብዙ ሁኔታ ማለት ነው በጣም ብዙ ለእሷ እንድትሰጣት፣ አንደኛ የራሷን የወይዘሮ ዝናሽን ድርሻ፣ ሁለተኛ ነገር ደግሞ በጣም ብዙ ብቻ የጠየቀቻት ነገር ለወይዘሮ ዝናሽ ከባድ ነው አምራን የጠየቀችው ጥያቄ። ታዲያ እንግዲህ ወይዘሮ ዝናሽ ደግሞ ይህንን እንኳን በተአምር ማድረግ አልችልም እያለቻት ትገኛለች። በጣም የሚያሳዝነው ነገር ግን ማንን እንደገደሉ ማን እንደሆነ በእጃቸው እየጠፋው አምራን አውቃለች። ቆይ እኔ አሁን የምፈልገው ነገር ምን እንደሆነ ታውቂያለሽ ዝናሽ? እኔ የምፈልገው ማንን ነው ያጠፋችሁት ሰው ማንን ነው የቀበራችሁት ስትላትም በእርግጠኝነት ግን የናሆምን አባት ነው አይደል ስትላት፣ ዝናሽም እንግዲህ አዎ ብላለች። እና አንቺ ጋር ሲዘሙት አግኝቶት ነው ወይስ ምንድነው መንስኤው ሁላ ብላ ብቻ በጣም ብዙ ለመሳለቅ እየሞከረች ትገኛለች ማለት ነው። ከዚህ በኋላ ታዲያ አምራንና ዝናሽ ምን ሊያደርጉ ይችላሉ ሲባልም ከባድ ነው። እሱንም እነግራችሁ ይሆናል ማለት ነው። አቶ ለይኩንም በዚህ ሰዓት በጣም በትልቅ ጭንቀት ይገኛል። አምራን ታዲያ እንዴት ነው ቆይ ግን እንዴት ልትከተይኝ ቻልሽ? እንዴት እኔ የሄድኩበትን ልታውቂ ቻልሽ? ብላ ወይዘሮ ዝናሽ ስጠይቃት የመለሰችው መልስም አለ። እሱንም እነግራችሁ ይሆናል ማለት ነው። ወዶችዬ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እና እንግዲህ የአምራን ግን በጣም ነው ማለት አበዛችሁ በጣም። እና አሁን ላይ ወይዘሮ ዝናሽን እያስፈራራች እንግዲህ እኔ አሁን የምፈልገው በጣም ጣፋጭ የሆነ ጥሩ ቡና ክላሴ ድረስ አምጪልኝ፣ ከዛ ደግሞ አይገርምሽም በጣም እኮ ነው የራበኝ ምግብ አዘጋጂ እያለች ብቻ በጣም እያላገጠችን ነው ወይዘሮ ዝናሽን ከፍ ዝቅ እያደረገቻት ትገኛለች ማለት ነው። ወይዘሮ ዝናሽም ኦኬ በቃ ብድርሽን መለስሽ ማለት ነው ስትል ተናግራታለች። ምክንያቱም ከዚህ በፊት እንግዲህ ወይዘሮ ዝናሽ የጽዳት ማጽጃ መወልወያ ሁሉ ጭምር ሰታ በእንግዲህ አምራን ቻዩ እኔ ጋር መቀመጥ እንደዚህ ነው ዝም ብሎ ቁጭ ማለት የለም እያለች ስታፋጥጣት ነበረ። እግር ተራ ይረግጣል ማለት አሁን ነው። እሷም እንግዲህ በተራዋ ልትሰቃይ ቀርባለች ማለት ነው። ማን? ወይዘሮ ዝናሽ። እንግዲህ ወይዘሮ ዝናሽን በዚህ ልክ እያንቀጠቀጠቻት ያለችው አምራን በሲስተም ስለሄደች ነው። የዝናሽ ጉድ ማለት የሚጎድለው ነገሯ ምንድን ነው ማለት ስስ ነገሯ ምንድን ነው? ምንድነው የምታደርገው? የትስ ነው የምትውለው? የሚለውን ነገር እንግዲህ ስታጠና ነው
ከቴዲ ጋር ሄዳ የተገናኘችው ማለት ነው። ቴዲ ደግሞ ለገንዘብ ስለሆነ የሚሰራው ምነው አንተ የቢዝነስ ሰው አይደለህ እንዴ ብለዋለች። ቆይ አንቺ ምራቷ ሆነች ሳለ ለምን ይሄን ማድረግ ፈለግሽ ሲላት ነው እንግዲህ እሷም እንዴ አንተ ቆይ የቢዝነስ ሰው መስለኸኝ አለችው ማለት ነው። አዎ እኔ የሚያስፈልገኝንና የምፈልገውን ጠንቅቄ የማውቅ ሰው ነኝ። አንተ ግን ለቢዝነስ እስከሆነ ድረስ ገንዘብህን እሰጥሃለሁ፣ የምፈልገውን ነገር ደግሞ ትሰጠኛለህ በማለት ነው እንግዲህ እጁ ያስገባችው ቴዲን። ቴዲ በእርግጥ በጣም ትልቅ ስህተት ነው የሰራው። እንግዲህ በሌላ በኩል ወይዘሮ ባፈና ማለት ናቸው የኑሃሚን አያት ለ በጣም የሚገርመው ማለት ነው እንግዲህ ለወንድ አጥር ከባድ ነገር ነው ያስተላለፉበት፣ በጣም ትልቅ ነገር ማለት ነው። ምክንያቱም ወንድ አጥር አሁን ላይ ኑሃሚንን ለማገት ቆርጦ ተነስቷል። በዛ ላይ ደግሞ የብልጠቱ ብልጠት የወንድ አጥር ቀድሞ እሱ ተሰውሮ ከዚያ በኋላ ደግሞ ቆለኞቹ አገቷት ተብሎ እንዲታሰብ ሌላ ሰው እንዲያግታት ለነዛ ሰው ደግሞ ገንዘብ ሊከፍል ማለት ነው። በዛ ላይ ደግሞ እንግዲህ ለጨቅሊ ደግሞ ወይፈን ሊሰጠው ከዚህ በፊት የጠፋብህን ያኔ ጅብ የበላብህን ወይፈን እኔ እሰጥሃለሁኝ አንተ ብቻ የምልህን ነገር አድርግልኝ። እኔ የምፈልገው አንድና አንድ ነገር ነው። እሱም አንተ እነሱን የሚያፍኑትን የሚያግቱትን ሰዎች አዘጋጃቸው። ከዚያ በኋላ እኔ ሄጄ እደበቃለሁ ጫካ ለእኔና ለእሷ የሚሆነውን ነገር አዘጋጃለሁ ብሎ እንግዲህ በጣም የሚገርመው ማለት ነው ኑሃሚንን ታንጉቴን ሊያግታት ቆርጦ ተነስቷል ማለት ነው። ታዲያ ሊያግታት ሲል ነው ያለቀው አገታት ወይስ አላገታትም የሚለውን የምናወራ ይሆናል ማለት ነው። ታዲያ ወይዘሮ ባፈና በጣም ኃይለኛና ጀግና ሴት ናቸው። የአርበኛ ዘር ነን ብላለች ኑሃሚን። አያቴ አርበኛ ነበረ፣ አሁንም ደግሞ ሴቷ አያቴም አርበኛ የአባቴ ተገብቶባት ይኸው የምትሆነውን ያት እያለችው ነበር ማለት ነው ለዳግም። እንግዲህ በዳግምና በናሆም ለኑሃሚን ያለውን ነገርም ወይዘሮ ባፈና ለልጃቸው ለኑሃሚን ተግሳጽም ምክርም ሰጥተዋታል። እናም እንግዲህ ወይዘሮ ባፈና ማለት ናቸው ኑሃሚንን ምን ብለዋታል? ልጄ ግን እንዴት ነው ነገሩ ብለው ጠይቀዋት ነበረ። እማዬ ግን እኮ መቼም ዳግም እንግዲህ ዳግም የት ሄዶ ነው በሚል ነው የተነሳው ነገሩ። ዳግም እንግዲህ አባቱ የአባቱን የሚመስል ሰው በሆነ አደጋ የሆነ ነገር ሆኖ ተገኝቷል እና አባትህን ይመስላል ነው አይደለም የሚለውን ናና አጣራ ተብሎ ወደ ከተማ ተመልሷል ማለት ነው ዳግም። ታዲያ ይህንን ነገር ደግሞ ናሆምም አያውቅም ነበረ፣ ለኑሃሚን ብቻ ተናግሮ ነበር የሄደው። እናም እንግዲህ ኑሃሚን ለአያቷ ታስረዳለች። ምን ትላለች? ዳግምማ እኮ አዎ ሄደ። በጣም ነው የሚያሳዝንሽ እማዬ ብታይ፣ በጣም አያቴ በጣም ነው የሚያሳዝነው። ዳግም ላይፍ ሂስትሪው በተለይ ጠጋ ብለሽ ብታዩ በጣም ያሳዝናል ብላ ትናገራለች ማለት ነው። እንግዲህ ወይዘሮ ባፈናም አዎ እንደው አይገርምም፣ እኔማ እንኳን ቀርቤው እንደዚሁም እኮ በጣም ነው የሚያሳዝነው፣ ልጁ ስስ ነው፣ የዋህ ነው፣ በጣም ብዙ ነገሩ ደስ ይላል ስትል ጊዜ እንዴ አያቴ ባለፈውም እኮ ጥሩ ልጅና ደህና መልካም ልጅ ነው ብለሽ ነበረ ስለ ናሆም ትላታለች። አዎ ልጄ እንግዲህ ምን ላድርግ ብለሽ ነው መልከ መልካሞቹን እያመጣሽ አንቺ እኮ ያመጣሻቸው ሁለቱም መልከ መልካም ስለሆኑ ነው ብላለች ወይዘሮ ባፈና። ታዲያ ስለ ናሆም ጉዳይ ሲወራ ነው እንግዲህ ልጄ በይ በጊዜ ዓይንሽን ከልጁ ላይ አንሺ ብላታለች። እንዴ እማዬ አያቴ እንዴት አወቅሽ? ቆይ ልቡ ከእሱ ጋር እንደሄደ ልቤን እንደሰጠሁት በሱ እንደተሸነፍኩ እንዴት አወቅሽ ብላ ትጠይቃለች። የሚገርመው ነገር እኮ እንዴ እናቶች እኮ ጠንካሮች ናቸው። እንደዚህ አይነት ነገርን በጣም ነው የሚያስተውሉት። እኛ እንኳን አለን አይደል እንዴ? እነሱ እኮ በጣም ይለያሉ። የምር እናቶች በጣም ነው የሚለዩት። እና ወይዘሮ ባፈና ብታውቅ አይገርምም። በዛ ላይ ደግሞ ኑሃሚን አሁን ላይ በተለይ ለናሆም ያላት ፍቅር እንኳንስ አይደለም ለወይዘሮ ባፈና ብዙ ለሚያውቁት ለሌላም ሰውም ግልጽ ነው። እንኳን አይደለም ይቅርና ሽቱዬም እኮ ነቅታለች። ሽቱ ራሱ ዳግምን ምን እያለችው ነበረ? ዓይንህ በጣም እየተመለከታት ነው፣ እንደምታፈቅራት ያስታውቃል ብለዋለች። ለማን? ለዳግም። ማን? ሽቱዬ ማለት ናት ሽቱ። እና አሁንም ኑሃሚን ደግሞ ታዲያ ልቧ የት ያለ ይመስልሻል ሲላት ሽቱ በባለፈው ክፍል ማለት ነው ዳግም አይ ልቧ እንኳን እዛው ያለ ይመስላል ግን እኮ ብላስ በፍላወር ምናምን መስላ ነግራው ነበረ። እና እንግዲህ ማለት የኑሃሚን አያት እውነታቸውን ነው የተናገሩት። ምንድን ነው ያሉት? ልጄ ልብሽ ስለዋተተ ብቻ ልብሽ ስለፈለገው ስለከጀለው ብቻ ያንቺ ይሆናል ማለት አይደለም። ደግሞስ በስልክ እንደነገርሽኝ ከሆነ ሚስት አለችው ቤት አስገብቷታል ብለሽኝ የለ
ብላ ትጠይቃታለች ማለት ነው። እሷም አዎ አያቴ፣ ግን እኮ ቤተሰቦቹ አልወደዷትም፣ በወጉ በማዕረጉ አላገባትም። ይሄንን ሁሉ ነገር ስትናገር አይ እንግዲህ ይኸውልሽ ልጄ እሱ ወዷታን አልወደዳትም። እሱማ ወዷታል አያቴ፣ ግን እኮ የውስጧን ነገር ስለማያውቅ ነው እንዴ። እሷ እኮ የቀረበችው ልትጎዳው ነው፣ ለገንዘብ ነው። እውነት ነው፣ አምራን የቀረበችው ለገንዘብ ነው። እስኪው እናቱን ወይዘሮ ዝናሽ እንዴት እንደምታደርጋት እንዴት በቃ እሷ እንደፈለገች እኮ ነው ማድረግ የምትፈልገው። ይሄ ጭካኔ ማለት ነው። በቃ በጣም ሲበዛ ጨካኝ ናትኝ አምራን በጣም። በእርግጥ ተገናኝተዋልኝ እባብ ለእባብ ካብ ለካብ ነው የሚባለው፣ እንደዛ ማለት ነው። ሁለቱም ጥቅም ላይ ወይዘሮ ዝናሽም ቢሆን አሁን አቶ ለይኩንን ለማጥመድ ማለት ነው። በምን መልኩ ላጥምድ የሚል እንግዲህ የምትፈልገውን ነገር እንዲያደርግላት ገና ለገና የሰው ቀጥራ፣ በጣም ነው የሚገርመኝ። የሰው ቀጥራ ቪዲዮ እንዲቀርጽላት አደረገች። እሱ ደግሞ የተሻለ ገንዘብ ሲገኝ ማን ይጠላል ብሎ እንግዲህ ኢንፎርሜሽን የሸጠው፣ ለዛውም ደግሞ የወንጀል ኢንፎርሜሽን የወንጀል አደጋ ነው የሸጠው ማለት ነው። እና በጣም ነው የሚያሳዝነው እውነት ለመናገር። ሌላው ናሆም ነው። ናሆም እንግዲህ ተመትቷል። ናሆምን እንግዲህ ወንድ አጥር ማለት ነው አንዴ በዱላ እግሩ ላይ ዠልጦ ጥሎታል። ይህም የሆነው ወንድ አጥር ማለት ነው ናሆምን የሳለበት ሁኔታ ነው። ወንድ አጥር እንግዲህ ናሆምን ምን እያለው ነበረ? ቆይ ከእሷ ስር ከታንጉቴ ስር እንዳላይክ ብዬህ አልነበረም ወይ? እናም እንግዲህ ለምንድን ነው ስሯ የማትጠፋው? ለምንድን ነው ታንጉቴ ስር የማትጠፋው? ለምንድን ነው የምነግረን የማትሰማኝ ብሎ ነው እንግዲህ ጫቅሌም ቢሆን ደግሞ በል እኔ ያልባርከው ወይስ አንተ ብለው እንግዲህ ይዘው ዠልጠው ጥለውታል ማለት ነው። ናሆምም በጣም ነው ያዘነው። እየነገራቸው ነበረ እኔ ያለሁትኝ እናንተ እንደምታስቡት አይደለም። ይኸውልህ ቀለበቴን ተመልከተው፣ ከተማ ሚስት አለችኝ፣ ቤት አለኝ። እኔ እዚህ ጋር ለስራ ነው የመጣሁትኝ፣ ልሰራ ነው ብሎ ስለ ስራው ሊያብራራ ሲል እስኪያብራራም አልጠበቁትም። እንግዲህ ጨቅሌ ምን ብሎታል? ለወንድ አጥር እያጭበረበረ ነው በለው፣ ዝም ብለህ በለው ብሎ እንግዲህ በለው ብለው መትተውታለኝ። እናም በዚህ ነው እንግዲህ ወይዘሮ ባፈና ሄዳ እኔ አሳየዋለሁኝ ባይሆን መሳሪያዬን አምጪልኝ ብለዋል። እንግዲህ ሽቱም እንግዲህ መሳሪያውን ትሰጣቸዋለች ወይ ችግር ይፈጠር ይሆን ወይስ ምን ይፈጠር ይሆን የሚለውን እንግዲህ ደግሞ ቀጣዩን ክፍል ይዤላችሁ የምመጣ ይሆናል የኔ ውዶች። ለአሁኑ ይህን ይመስል ነበረ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ ውዶችዬ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ወዳችኋለሁ። ባይ